ስታየው ራስን ትጠላለህ። እህቴ ልሞት ነው ድረሽልኝ እያለ ፊቱ ላይ ሆኜ ማልቀስ ብቻ ነው። እኔ ምንም ላደርገው አልቻልኩም። እና ኤምባሲው አንሄድም ያለው ኤምባሲ በጣም እየደወልኩ እየለመንኳቸው ነው። ቢያንስ ማሳፈር ከቻላችሁ ራሱ እንደዚህ አንዶቻችሁ የሚመለከታችሁና ማይመለከታችሁን መለየት በቃ አይኖ እኔ ብዙ ሰው የሚከተለኝ ሰው ነኝ። ብልግና ነገር ቦታ ላይ ማይሆን ቦታ ላይ ተገኝቼ ቢያንስ የሚያከብረኝን ሰው ማዋረድ አልፈልግም። ተሽለክልከ መጣ እንትኔን እስኪ ንገረን ብትል ምን አገባ ባንት ከፍልልኝ። እንደ ሪሞት ማኔጅ የሚያደርጓችሁ ሰዎች ስልጣኑ ቢኖራቸው እንዴ ከሆነ ነገር ጋር እንደፈለጉት ያረጉ እንደገ የሚጫወቱባችሁ ቢኖሩ ማለት ነው። አንዳንድ ሰዎች ላይክ ለሚያደርጓት ነገር ብቻ በቃ ወይ ወድ ነበር ዛሬ አስጠላኝ ይላችኋል። 90 ቪዲዮን እኮ ላይክ አድርጎ የኛ ጀግና ብሎሽ አንድ ቪዲዮ ማይመቸው ነገር ስትለጥፊ አለካ እንደዚህ ነህ እንዴ እስከ ዛሬ ይሻል ማለት ነው። እኛ ሰው ወንድሜ የተሳሳትከው አንተ ነህ። የሰው ልጅ እንደ ቀይ ሽንኩርት ነው። ብትለቅጥቀው መጨረሻው አይታወቅም። 10 ዓመትም ኖረ እንዲህ አይነት ሰው እንደሆነ ካላቅም ስትለው አታውቀውም ነበር። በቃ የሰው ባህሪ ነው። ሚዲያ ላይ ስመጣ የሚዲያ ሰው ነኝ። ስዝናና እዝናናለሁ። አከተመ። ከዛ ውጪ ነውር ማድረግ ያለብኝን ነገር ነው። ሀጬ ኧረ ተው ሀጬ በእናት ስልክህን ቴክስት አድርግልኝ። ስንት ጊዜ ደወልኩኝ፣ ስንት ጊዜ አንተ አታነሳም። እንዳይታልሉ ለጥፎት ተስፍሽ የላኩልህን እሺ አራጭን አሁን ወጥቼ ደውልልሃለሁ። ኦሬዲ እዚህ በዋትስአፕም እየደወልኩልህ ነበር። እስቲ ያዘውና ብደውልልኝ ደስ ይለኛል። ወይም ደግሞ ቆይ አንድ ጊዜ የኛ ሰው ከባድ ነው። በሰማይ ላይ ብትራመዱ ቢያችሁ ኦኬ ኢትስ ኦል ጉድ አይ ዊል ኮል ዩ ኦን ቴሌግራም ኦኬ እሺ አጄ እሺ ወንድሜ ሶ ምንድነው ልላችሁ የምፈልገው ኑሯችሁን ኑሩ። ለሰዎች ኮሜንት ብላችሁ እንደዚህ ራሳችሁን ትብሉ። በጣም አዝናለሁ ቦኒ፣ በጣም ወጣት ልጅ ነሽ እህታችን። መግባት ከፈለግሽ ነይና ግቢ። ዋትስአፕ ላይ አትደውይልኝ ፕሊዝ። አንዷ ልጅ በጣም የምታሳዝን ልጅ አለች። ወንድሟ ሳውዲ ላይ ኮማ ላይ 7 ቀን ሆኖታልና በስማም ድምጿ እንዴት እንደሚረብሽ ተውት። በቃ ናይ ብዬሻለሁ። ያለውን ነገር ላሉት ሰዎች መንገር ትችያለሽ። ኦሬዲ ላይቭ ገብቻለሁ አሁን ነይ። ስለዚህ ለሰው መኖር አብቁሙ፣ ለራሳችሁ መኖር ጀምሩ። እሺ ሰው ብትወፍሩ ወፈርክ ብከሱ ከሳችሁ መከራው ብዙ ነው። እንትን አትበሉ ለሰዎች። ይሄ ሚዲያ ደግሞ በየአይነቱ ነው ወንድሜ። ስክሮል ስታረገው ምቀኛ የሆነ ፒፕል ነው። በየአይነቱ ነው ይዞብ የሚመጣው ጣጣ ማለት ነው። እንድትጠነቀቁ መፈልገው እኔ ምንድነው ጥላችሁን ከህዝብ ጋር አስተማራት ሞክሩ። ውደዱኝ ብላችሁ ለማስረዳት አትሄዱ። እኔ ዋጋ የከፈልኩት እንደዛ ነው። አራ ሐቅ አለኝ ስሙኝ ነበር ለማስረዳት። ዋሪው ነው ማን አባቱ ስለሆነ ነው እሱም ማስረዳው። ስለዚህ በዛ ልክ እንትን ማድረግ አለባችሁ። ለራሳችሁ ኑሮ። ይሄንን ነው ልላችሁ ምፈልግ። አለነታችን እኔ የምለው እሷለሁ። እንዴት ነህ ተስፍሽ? ሰላም ነው አለን። አቤት። አሊን አገኘሽው እንዴ? አሊ አዎ ሆስፒታል ሲደርስ ነው የሞተው። እኔ አላናገርኩትም። ቅድም የላኩትን ልጅ እሱ ነው ያናገረው የነበረውና እሱ አደን ስላለ እኔ ወደ ሰና አመጥቻለሁ። ኦኬ ሆስፒታል እንደደረሰ አዎ ሆስፒታል ደርሷል። ሆስፒታል ትደውልላታለሁ። አሁን ከሌሊቱ 9 ሰዓት ሊሆን ነው። ተኝቶ ሊሆን ይችላል።
ልጅቷ በጣም ነው የምታሳዝነው። በእናትሽ ሰምታለች። ግን አሁን እንደ ማታ እንደዛ ተረባርበንላት አሁን እንደዚህ ምንድን ነው የምንለው? እርግጠኛ ነኝ እኔ እንጃ መስማቷን አላቅም። አኪድ እንትን ነገረውና ያው ትሰማ ይሆናል ብዬ ገምታለሁ። ፎሎዋ ስለሆነ ወንድማችን አርፏል ይላል። ትስማት እርግጠኛ ስለሰማች ይሆናል። ወይኔ ተሎ በመድኃኒዓለም እኔ እንደው እንደዛ ተንቀጥቅጣ በቃ ልጅቷ ታውቋት ነው በቃ እንደዛ ያደረጋት። ምንም እኮ ልትረጋጋ አልቻለችም። በቃ አንዳንዴ እኮ ምን መሰለክ እዛ ያጠቅ ያሉበት ቦታ በጣም ችግሩ መንግስት ራሱ አውጥቶ ወደ ጫካ ቦታ ነው ያሉት። ገባክ? ሕክምና ቶሎ ማግኘት አይችሉም። ሁለተኛ ደላሎቹም ራሳቸው ቶሎ ወደ ከተማ አይወስዷቸውም። ምክንያቱም ከተማ ሊገቡ አበሻ ከተማ ሲገባ ከተገኘ ቅጣት 1 ሚሊዮን ቅጣት አድርገዋል። ያው ሀበሾች እየተገዳደሉ ስላስቸገሩ ማለት ነው። ስለዚህ ደላሎቹ ደግሞ ያው ቅድም የላኩልህንም አይተካል ያሉበት አካባቢ ልጅቷም የመጣችው ከዛ አካባቢ ነው እና የየመን መንግስቶች ወደ ሰና አካባቢ ያሉ መንግስቶች አግኝተዋት ነው ደውለውልኝ ለእኔ ሰጡኝ። እና ቦታው አስከፊ ነው። ገባክ? ሆስፒታልም በጊዜ አይወስዱክም። መኪናም አይገኝም። አሁን የወረወሯቸው ልከሽልኛል። ምን አይደለም እሱማ ዛሬ ነው። እኔ ሆስፒታል ዛሬ ጠዋት ወስጃት ሲከፍቷት ነው ያየሁት። ስትመጣ ታሽጋ ስለነበረ ኦሬዲ በዚህ በአጠቅ ሳይሆን አጠቅ ደቡቡ ነው፣ ሌላ መንግስት ነው ያለው። ወደ ሰና ደግሞ ሌላ መንግስት ነው። ወደዛ አካባቢ ሲልካት መንግስቶች አይተዋት ሕክምና አድርገውላት ወደ ሰና አላኳት። እኔ እቀበላታለሁ ስላልኳቸው ማለት ነው። ትላንትና የላኳት ዛሬ ሆስፒታል ላይ ነው። እሱም ቪዲዮ የላኩልክ ሌግናላት እዛ አስተኝተው ምን አለ ወደ 300,000 ነው ያስገባችላቸው። አሁን ልጁ ያረች ገባክ? ማንም ይግን ያልገባኝ ነገር እዛ የመን ላይ ያው እኔን አይደለም እኔ እነሱን ማንም ደላላው ብቻ ያው አበሻ ይኸውልህ አበሻ ደላላ ወደዛ ወደ አጠቅ ምልክ ወደ አጠቅ ብቻ አይደሉም። አሁን ለምሳሌ አውሃር የሚባል ቦታ አለ። በቀደም ከ3 ቀን ከ4 ቀን በፊት ፖሊሶች እሱም ወደ አደኑ ክልል ነው። ደቡብና ሰሜን ናቸው አይደለ? ሰሜኑ ሁቲ ነው የያዘው፣ ደቡቡ ደግሞ ሌላ መንግስት ነው የያዘው። ስለዚህ እዛ ከዚህ በፊት የመጀመሪያው የፖስተትከው ከዚህ በፊትም ገብተው ያው ደላሎች ግፊሳሎች ይዘው ነበረ። ድጋሚ ወደ ሌላ ጫካ ገብተው እንደገና ደላሎቹ እዛ ይቀመጣሉ። ሀበሾች ሲገቡ አያቁም። ገባ? ከሀበሾች ሲገቡ እዛ ብር ካልሐወሉ እዛ ነው የሚቀጠቅ። የነሱ እኮ ኃላፊ አረብ አለ፣ ግን ሁሉም አንድ አይነቶች ስለሆኑ የሚናገር የለም ለአረቦቹ እንጂ አረቦቹ እንደዚህ መጥፎ አይደሉም። የስማ እኮ መከራ የደረሰብን ነው። ስታዛዝን ልጅቷ ደግሞ ያስማ ቆይ አንድ ጊዜ ታለች እቺ ልጅ በመዳን እና ከባድ ነው። አንድም ደግሞ ሳውዲ ላይ ያላችሁ እስቲ እህታችንን ተባበሯት። አንድ እህታችን ወንድሟም እሱም እንደዚሁ ሲቲ እንትን ላይ ነው መኪና አደጋ ደርሶበት ሆስፒታል ገብቷል። መኪና ገጭቶት የተስፍሽ ጠዋቷን ልጅ የመን ወንድሟ ታሞባት ስትጨናነቅ ወደ አይኖ ያያወራን በጣም ያሳዝናል። እዛ አካባቢ ያላችሁ ልጆች እንትን በሏት፣ ሰላምን እንትን አድርጓት። እንስፍስፍ እንዳለች በእናታችሁ ከርታታ እምቢ አለኝ መግባት አልቻልኩም። እሙራራ ሰላም ነው በታችን አተብስ ሰላም ነው። እንዴት ነው? አለን። እንዴት ነሽ? ደህና ነኝ እኔ አልሐምዱሊላህ። እምቢ ብሎኝ እኮ ለመግባት እየሞከርኩ እምቢ አለኝ። አብሽር ኦልሬዲ ምን ደረሽ? ምንድነው የተፈጠረው ነገር? እስኪ ንገሪኝ። የተፈጠረው ወንድሜ መኪና አደጋ ነው የደረሰበት። ጋማ የለውም እዚህ ሀገር የመኖሪያ ፍቃድ።
ጓደኛው ጋር አስፓልት ሲሻገሩ ነው የመኪናው አደጋ የተፈጠረው። ጓደኛው ደውሎ በሱ ስልክ ወንድምሽ እንደዚህ ደርሶበታል እና የመንግስት ሆስፒታል ፈልጊው እየዞርሽ አለኝ። የመንግስት ሆስፒታል እየዞርኩ ፈለግኩት፣ 2 ቀን አላገኘሁትም። ከዛ ራሱን ሆስፒታል ሲነቃ ቤተሰብ አለ ወይ ሲሉት አዎ እህት ያለች ብሎ የኔን ቁጥር ሰጣቸው። ከሆስፒታል ተደወለልኝ፣ የግል ሆስፒታል ነው። ሲደወልልኝ እሺ ብዬ እዛ ሲሄድ ያው ኮማ ውስጥ ገብቷል እሱ። እንደዚህ ነው ራሱን ስቶ ነው የመጣውና ኮማ ውስጥ ነው ያለው አሉ። ትንሽ ያው ኦክሲጅኑን ሲያነሱለት አንድ ቃል እንደዚህ ያየኛል፣ በደንብ አያናገረኝም። መልሰው ኦክሲጅኑን ይሰኩለታል። ከዛ 7 ቀኑ ትናንትና ኮማ አውጥተውታል። አመልያ 4 ቦታ ምናምን አለው የሚደረግና ቢያንስ 30 ሺህ ሪያል አሁን ለእጁ የምናደርገው ልቡ ላይ ምናምን ሰርተውታል። መተንፈሻ አካሉ ላይ አመልያውን ሰርተውታል። ዳሜጅ በጣም ነው የተጎዳው። ምንድነው 3 ቦታ ኦፕሬሽን 3 ቦታ ይቀረዋል አሉኝ። እኛ 1 ቦታ ብቻ ነው የሰራ ነው መተንፈሻ አካሉ ጋር ይሄ ደረቱ ላይ እና ከ115 ነው የሱ የመተንፈስ እንትኑ። ያው እስካሁን በኦክሲጅን ነው ይሄን ነገር ሰርተንለታል። 7 ቀን ኮማ ውስጥ፣ አሁን ከኮማ አውጥተውታል። እሺ ስለዚህ እግሩ ላይም በጎኑ በኩልም ኦፕሬሽን መሰራት አለበት። እጁም ተሰብሯል፣ ቀኝ እጁ ኦፕሬሽን መሰራት አለበት። እንጀምር ህክምናውን ካላስገባሽ ግን በቃ እንደዚሁ እንዳለ ነው የምንተወው ብለው ሰጣሉ። ማነው አደጋውን ያደረሰበት? አደጋውን ያደረሰበት ፖሊስ ጋር ሄድኩኝ። የራሱ ሳውዲ ነው ልጁ፣ ሸባብ ነገር ነው አሉ። ሙሉ በሙሉ ወንድምሽ ነው ጥፋተኛው፣ አስፓልት መቋረጥ በሌለበት ላይ ነው ያቋረጠውና እኛ ምንም ልናደርግሽ አንችልም ብሎ ነው ፖሊስ የመለሰኝ። አስፓልት መቋረጥ በሌለበት ምን ሃይዌይ ላይ ገብቶ ነው ወንድሱ ወደ ከተማ ሄዶ ነው? አዎ ከተማ ነበረ ጓደኛው ጋር እንደዚህ ሶላት ከመስጂድ ሰግደው ነው ባደል መቅሪብ እንደዚህ አስፓልት ሲሻገሩ መኪናው በፍጥነት ሲመጣ የመታውና በቃ ምንም ልናደርግሽ አንችልም ነው ያሉ። ኤምባሲዎችም ጋር ደወልኩ። ቢያንስ ይሄ ልጅ ጋማ የለውም እዛ ማሳከም ካልቻልሽ በጣም የግል ሆስፒታል ነው፣ በጣም ውድ ነው፣ በጣም በሪያል ተከፍሎ እንደዚህ ነው አልችልም፣ አቅሜ አይፈቅድም። እዚህ ያስገባው አምቡላንስ ነው፣ ድንገተኛ እንደዚህ ሲደወል ነው አምጥቶ ያስገቡት። ስለዚህ አልችልም ተባበሩኝ አልኩ። ኤምባሲዎችንም ደውዬ አናገርኩኝ። እኛ አንችልም ማውጣት፣ እኛም ብንሄድ እዛ ቦታ ላይ ገንዘብ ይጠይቁናል፣ ፈርማችሁ አውጡ ገንዘቡን ክፈሉ ይሉናል። ስለዚህ አንችልም አሉ። እኔም ምንድነው ወንድሜ ፈርሜ ማውጣት ሰርጀሪ ለተደረገበት ምናምን ነው ወጪው ከፍላችሁ ሰዱ ይሉናል የሚሉት። ዋዛ ለብሶ የሽንትንትን ተረክቦለት በጣም ብዙ ነገር ነው። ተስፍሽ ብቁ ኤምባሲ ጋር ደወልኩ። ባካችሁ እስኪ ቢያንስ መታችሁ ይዩት፣ የልጅ ጋማ የለውም። ፖሊስ ጋር ሄድኩ። ወንድምሽ ነው ጥፋተኛው ያገባንም ብለው አስወጡኝ። ኤምባሲን በየቀኑ ቀጠቅጣለሁ። ጭራሽ አሁን 3 ቀን ያነሱልኝ። ከፈይ ይታከማል ነው የሚሉኝ። እኔ ከየት ላምጣ? የት ነው ያለሽው አንቺ? የትኛው ቦታ ነው ያለሽው? ሳውዲ አረቢያ መዲና ሙነወራ። ሳውዲ መዲና እኮ። ወንድምሽ የተኛበት ሆስፒታል እዛው ነው? አንድ ላይ ናቸው? መዲና። አዎ ሆስፒታሉ የሚባለው ቁባ መስጂድ ፊት ለፊት ላይ ነው የሚገኘው። ማን ነው? አልሐያ ነው የሚሉት ሆስፒታሉን። አልሐያ ልጆች እዛ ያሉ። ፈቲ ያለሽ እንዴ? እንትና አይነች አዚዛ እና እንትና አይናቸው። ከባድ ነው የሳውዲ ነገር እኮ መከራ ነው። አሁን ኖርማሊ ሆስፒታሉን እንደዛ ሰርጀሪ ለማድረግ ያለውን ክፍያ 30 ሺህ ሪያል መክፈል አለብሽ ነው? 30 ሺህ ሪያል ለእጁ ብቻ። እስካሁን ያከሙትን ሲጀመር ሂጅና እስቲቅባል ጠይቂ ነው ያሉኝ። እኔ ፈራሁ መጠየቅ፣ ስንት ደርሷል ለማለት አልቻልኩም። ግን አሁን እጁን ላስገቢና ኦፕሬሽኑን እንስራው አሉኝ። የለኝም አልኳቸው። ከሌለሽ አውጪ አሉኝ። ይሄ ልጅ በኦክሲጅን ነው የሚተነፍሰው። እንደዛ ረካክበውለታል። እንዴት ብዬ ነው የማወጣው? አውጥቼ ሌላ ቦታ መውሰድ ብችል አልችልም፣ አይቀበሉኝም። ህጋዊ አይደለም ይሄ ልጅ።
ቢያንስ ኤምባሲ እንኳን ቀርቦ እንደዚህ ነው ወደ ሀገር ሂድ ብሎ ወደ ሀገር ቢያሳፍሩልኝ ትኬት ቆርጬ እዛው ሀገሬ ላይ ማሳከም እችል ይሆናል። ግን እዚህ ቦታ ላይ እኔ ምን ላድርገው? በቃ ያየው ማልቀስ እንጂ ምንም ማድረግ አልቻልኩም። ለወንድሜ መድረስ አልቻልኩም። እዛው ሆስፒታል ነው ያለሽው አንቺ? ምን ሰዓት ነው ሄደሽ የምታየው? 7 ቀን ኮማ ውስጥ ስለነበረ ግማሽ ሰዓት ነው የሚፈቀደው። ሰዓት 50 11 ሰዓት ላይ ነው ሄጄ የማየው። አሁን ግን ምንም ስራ እየሰራሽ ነው? አዎ ሰው ቤት ከፊሎቼ ጋር ነው የምሰራው። እንደዚህ ተመላላሽ ማለት ነው። ኦኬ ተመላላሽ። አንቺ ማየት አክሰሱ ወይም ደግሞ እሱ ጋር የመሆን ነገሩ ከስራሽ በምታገኛት ጋፕ ነው ሄደሽ ቼክ የምታደርጊው? አሁን ምንድነው ከኮማ ወጥቶ ሆስፒታል ውስጥ ተኝቶ ነው ያለው? አሁንም ማንም ሰው ሄዶ ማየት ይችላል? ህጋዊ የሆነ ሰው ይችላል? አዎ ይችላል። ተኝቷል። ያለውን ሕክምና ስጡት፣ እንደዚህ አመል ያድርጉም ስትላቸው ክፈይ መጀመሪያ ነው የሚሉ። ሪያል ከየት አምጥቼ ልክፈል? ቢያንስ አክመው ያለውን ክትትል አድርገውለት መጨረሻ ላይ የተሰራ የሚከፈል ነገር ከሆነ እንደዛም ብላቸው ጭራሽ አንችልም። እንደዛ መጀመሪያ ክፈይና ነው ሕክምናውን የምንጀምርለት። ካሁን በኋላ ያለውን እስካሁን ያለውን ያከምነው አምቡላንስ ነው ያመጣው። ያው በሞትና በእንትን መካከል ሆኖ ስለመጣ ነው ይሄንን ያደረግንለት ግዴታችን ስለሆነ እንደዚህ ብለው ነው የመለሱልኝ ዶክተሮቹ። ከዚህ በኋላ ላለው ሕክምናም ላለውም ሰርጀሪ የገጫው አይመለከተኝም። ኤምባሲ ማን ነው ስልክ ያነሳልሽ? ኤምባሲ ጋሽ አብዱ የሚባል አለ። ከድርም የወልዳው ሁለታቸውም አንስተውልኛል፣ አናግረውልኛል። እንደውም ለምን ሄድሽ አንቺ እዛ መገኘት አልነበረብሽም፣ ዝም ብትይ ባትሄጂ ኑሮ እነሱ አክመው ሲጨርሱ ወደኛ ይደውሉ ነበር። እንደዚህ ነው የመለሱልኝ እነሱ። አክመው ሲጨርሱ ወደኛ ይደወላል። እኛ እንትን መስፍልያውን ወስደን ማሳፈርም ካለብን እናሳፍራለን። አሁን ግን አንቺ ስለሄድሽ በቃ እህት ነሽ ተብለሻል፣ አንቺ ላይ ነው እንትኑን፣ እኛ ምን እናድርግሽ? ይሄ መልስ ነው የመለሱልኝ። እሺ ወንድምሽ ኮማ ውስጥ ነው ተብሎ ሲደወልልኝ እኔ ምንድነው ማድረግ ያለብኝ? እንዴት ነው የሚያስችል? ወንድም እንደዚህ ሆኗል እየተባልክ እንዴት አስችሎ ቤት ውስጥ ትቀምጣለህ? ኧረ አንቺ ምንም ጥፋት የለብሽም እንዴ! ምን ሆነሽ ነው? ምን አሁንም ቢሆን እየታከመ እኮ ነው። ምንም የተለየ ነገር የለም። አሁን ሆስፒታል ነው ያለው አይደል? አውጥተሽ ውሰጂ ምናምን ሲሉ ምናምን ነው አቅም የለኝም አልችልም ብለሽ እንትን ማለት ነው። ምንም የተለየ ነገር የለም። አሁን የተንሰፈሰፈ ነው ገብተዋል። በቃ ሁሌ ያለቅስብኛል። እህቴ የሆነ ነገር አድርጌ እህቴ እጅን የሆነ ነገር ይስሉኝ ገብተዋል። በቃ አሁንም በጣም እኮ ልጁ ታሟል። በዚህ ያንን የልቡን ብቻ ነው እንጂ ያደረጉለት ሌላ ነገር ምንም አላደረጉለትም። አሁን መፍትሄ ለማግኘት ለዚህ ጉዳይ ሊሚቴሽን ያሌለው የግል ቦታ ላይ ተኝቶ ከሆነ ማሳከም ይከብዳል። አሁን የሰዎችን ትብብር ለመጠየቅ በራሱ እጅግ ከባድ የሚሆንባቸው ነገሮች፣ አንደኛ ከእጅ ወደ አፍ ነው ሁሉም ነገር። ሁለተኛ ደግሞ ምን ያህል ኮስት እንደሚያደርግም አልታወቀም። ገባሽ አይደለ? ይሄ ነገር ስንት ብር ነው የሚፈጀው የሚለውን ነገር መለየት መቻል አለበት። ታለም አሁን ለዝም ብሎ ለእጅ ብቻ ለሚሰራበት 30 ሺህ ሪያል ከጠየቁ 3 ሰርጀሪ ሲያስፈልገው እንደዛ በጣም ከባባድ ወጪዎች ይመጣብሻል። አንቺ ደግሞ ሰው ቤት ነው ያለሽው። ስለዚህ አሁን አለው ቢያንስ የሆነ ሰው ተባብሮኝ ሀገሬ ቢያስገቡልኝ እዛው በሀገሬ ላይ ሕክምናውን ቢወስድ ኦኬ፣ እንደዛ ማስደረግ ይቻላል። ኖርማሊ ኤምባሲው ተነግሮት ወደ ሀገር ቤት ለመሄድ ሆስፒታል ላይ ለመጫን እንትን ፕሌን ላይ ለመጫን ምናምን ያለው ነገር አሳሳቢ አይሆንም። በዚህ ባለበት ሁኔታ ውስጥ ወደ ሀገር ቤት መሄድ ይችላል፣ መግባት ይችላል። አይቻልም አሉኝ። እንደዚህ ሆኖ መግባት አይችልም። እሱ እኮ ነው ኖርማሊ የፍላይት ህግ አለው። እንደዚህ በኮማ ውስጥ ሆኖ ፍላይት ላይ ሊወጣ አይችልም። ሪስኩን ማንም አይወስድም። አንድ ሰው ፕሌን ላይ የሆነ ችግር ከደረሰበት በቃ ቼክ አድርገው ነው የሚመጡት፣ ወይ ደግሞ ስፔሻል ነገር ተደርጎ ተወስኖ በጣም ብዙ ፕሮሰስ አለው። ከዶክተር ጋር ነው የሚሄደው። እዛ ፕሌን ኢትዮጵያም እንዳረፈ ቀጥታ ወደ ሆስፒታል የሚቀበሉት እንትን አለ።
ግን አሁን ኤምባሲ የሚሰሩት ሰዎች ሄደው እንዴት ነው ማየት ያልቻሉት? ለምን ሄድሽ ከማለት ውጪ እስኪደወልላቸው ነው የሚጠብቁት እነሱ እንጂ እንደዚህ ኢትዮጵያ የሚባል አንድ ልጅ ተጎድቶ እዚህ ሆስፒታል ላለ ቢባል ሄደው እንደ መንግስት መስሪያ ቤት አይጠይቁም ማለት ነው። ያልገባኝ ነገር ምንድን ነው እሱ? እኔ 7 ቀን እንግዲህ በየቀኑ ነው የምደውልላቸው፣ ያነሱልኛል። ይሄን 3 ቀን ግን አላነሱልኝም፣ ጠንሸውኛል እኮ። ሲያነሱልሽ ምንድን ነው የሚሉሽ? ለምን ሄድሽ ብቻ ውጭ ሳይሆን ለምን ሄድሽ አሁንም አትሂጂ፣ በቃ አትሂጂ፣ እዛ አትሂጂ። ስለዚህ እኛም ብንሄድ እሺ ያልሄድ እሺ የሆነ ነገር አድርጉና ልጁ ከኢትዮጵያ የሚሄድ ካለበት እናንተ ናችሁ ኃላፊነቱን። ቢያንስ ከኛ እናንተ ተሰሚነት አላችሁ። ገብቶ አደርጋሉ። ኢንሹራንስ ነው እዚህ ሀገር የሚያሳክም። ቢያንስ ይህን ሁሉ መተባበር ይችላሉ። እናንተ ተሰሚነት አላችሁ። ሂዱና የሆነ ነገር አድርጉልኝ ነው እያልኳቸው ያለሁት። ግን ማንም ሰሚ ካላት ዝም ነው ያሉት። አንቺ ለምን ሄድሽ? ራሳቸው እኛ ጋር ይደውሉ ነበር። እንትን አድርጊ። አሁን እኔ እንትን ምልሽ አሁን ሆስፒታል ትሄጃለሽ አሁን ወንድምሽ ጋር? ያው ሄዳለሁ። በደንብ ቆንጆ አድርገሽ ቢን ቦታ ሳትለቂ እሺ? እሺ። ከዛን እኔ እንትን እልልሻለሁ። ምናልባት እኔ እርዳታ ስላቆምኩኝ እነ ሳሪ ወይ ደግሞ እነ ሀቡ ምናምን የሚችሉ ከሆነ ቪዲዮ ልክላቸውና የሚያግዙሽ ከሆነ እንግዲህ ያግዙሻል። ካልሆነ የሚዲያም ላይ በሚቻለው ነገር እንድትታገጂ እንግዲህ ድምፅ እንሆንሻለን። ምንም ልንረዳሽ የምንችለው ነገር። አመሰግናለሁ። ቢያንስ እንደዚህ እንኳን ድምፅ ስለሰጠኝ አመሰግናለሁ። ምክንያቱም በጣም ብዙ ጊዜ እነሳሪም ጋር እየገባው በጣም እጽፋለሁ፣ መብረቁም ጋር እየገባው እጽፋለሁ። ማንም ያዳምጠኝ አልነበረም፣ ማንም ማለት ነው። አብሽር። አይ ለመብረቁም ነግሬልሻለሁ። አትሊስት ችግር የለውም። እንትን አድርጓላት እስቲ እናንተ እዚህ ጋር ያላችሁ 150 ሰዎች አላችሁ አይደለ? ስሟን ጠርታችሁ የሆነ ቤት ስትገባ ስሟን ደጋግማችሁ ጻፉላት። እሺ ይኸውላችሁ አሁን ሰዎችን ማሸነፍ የሚቻልበትን ቀላሉ መንገድ መተባበር ትችላላችሁ። በቃ የሆነ ቤት ሄዳችሁ እንትና ብላችሁ ጻፉ። በቃ የሆነ ሰው ይገባል። ምክንያቱም እኔም የሆነ ነገር ተፈጠረ ሲባል ኮመንት አንብቤ ነው ሪያክት ላደርግላችሁ የምችለው። እሺ ስለዚህ እህታችሁን በዚህ አግዟት። የሆነ ቦታ ላይ ሄዳችሁ ላይቭ ላይ ዝም ብሎ ወሬ እየተወራ ከሆነ ሀቡ ጋርም ድንገት ኢመርጀንሲ ነው ፕሊስ ተብሎ መግባት የምትችልበትን ነገር መፍጠር ይቻላል። እሺ በቃ ሄዱና እንትን በሉ፣ እንደዚህ ስሟን እየጠራችሁ አስገቢያት በሉ። እዛ ጋር ሄዳችሁ ያንን ብትተባበሩ ከአንድ ሰው ይልቅ 30 እና 40 ሰው 100 ሰው ኮሜንት ሲያደርግ ጉዳዩ ምንድነው የሚለውን ትኩረት ይሰጣል፣ ማናቸውም ቤት ማለት ነው። ስለዚህ በዛ መልኩ ተጋገዙና አትሊስት ሰው ይየው ይሄ ችግር እናንተ ጋር ነገም የሚደርስ ስለሆነ ማለት ነው። ሀሳብ መስጠት የምትፈልጉ ሰዎች ግቡና ሀሳብ ስጡ። ቪዲዮም ጋር ካለች ምናምን ትስማት። የተለያዩ ሰዎችን ላይቭ ላይ ገብተው እነ መብረቁ ጋርም ቢሆን ላይቭ ሲገቡ እንትን በሉ።